እጂ ፎጣት በሱቅ ፎጣው ካንቺ ይሻላል እና ወራው ምንድነው እንቁላል ፍርፍር ትበላለህ እንዴ ድብን ያርገ ነው የምናገረው እና ዱዳሉንልሽ እንዴ አንተ ስም ታጠፋለህ እንዴ ጨዋን ሶልኮ ዛር ካለበሽ ይሄው ታጠኝ ምን ነው የሚወደንን ሰዎች ያንፈልግ ነው ያላችሁ ወይኔ አማራ እዲ ዛደ ሄድ በርጋ ሄድ እኔ ምን ቆይ ምን ሆነ ነው ቆይ ሁሉ ጊዜ ከሰዎች ጋር የምትጨቃጨቀው ከከስተመር ጋር በሰላም ነው የምትጨቃጨቀው አዎ ከስተመር ጋር እኔ ጭቅጭቁ ፈልገን በክብር አታናግራቸው በስነስርዓት አታናግራቸው ከቤታቸው ሲወጡ ሰላም አውለኝ ማለቱ የራሱ ነው መሰለኝ የምስታቸው ችግር የምናቸው ችግር ያመጣው እኛ ላይ እኔ ለመጫወት በዛ ላይ ደግሞ ሆን ብለው ደግሞ አንዳንድ አመል ያለባቸው ሌቦች አሉ ምግብ ተጠቅመው ባልተው ፈንት የሚበሉ ምግቦች ጨርሰው አገልግሎቱ ካገኙ በኋላ ፈንት የሚበሉ አሉ ለምን ነው ማለት ጨቃጨቁ ታዲያ እንደዚህ አይነት ቤታቸው ጨርሰው ተረጋጋ ገብቶኛል እኮ ግን ስሜታውን ኩብሽ እነሱ ነው በእናትሽ አሁን ያላፊው ራስኛ እንዳይ በእናትሽ አላፊው ራሱ ከነሱ ራሱ አንድ ነው ተረዳኝማ ሁሌስ ተጨቃጨቅ ስታወራቸው ምን ስትል ነው እኔ የምሰማው ተረጋግተ በተረጋጋ አንደበት እንደዚህ እኮ ነው ብለህ ብታስረዳቸው አይረዱህም መች ሰምታው እኔን መች ሰምታው እኔን ከሚሰሙ እንደዚህ ነው ባህሪክ እንዴት እንደዚህ በቃ ከስተመር አያያዝ አትችልም ነው እንዴ አንቺ ማለት ተጨቃጨቅብኝ ነው መጣሽው ልጠይቅህ ነው እና መጣጥ ምን ነገርኩሽ አብረን እንደምንሰራ እንደ ስራ ባልደረባነት እንደ ስራ ባልደረባ ደግሞ እኔ ልትረጅ ይገባል እንጂ አንቺ ከስተመሮቹ ነው እንደምትምትዩ በጣም ነው የሚያጠወልጉት ተበናሻውን አላፈንትን እንዳትይ አንቺ ደግሞ መተሽ ወቅቱ ከይመስል ሁሌም አንተ እንደዚህ ነህ ረባስማ አረባክሽ ማነሽ ትግስት ስራሽ ስሪ እንዴ እኔ ማለት አንቺ ምትያለች እንዴ አበት ፍቅረኛ አለች ለማን ሌላ እንዴ ምን የመሰለች አበባ የመሰለች ናታ አይ ማለቴ እንዴት አርገህ ብትይዛት ነው እንደዚህ አንተ መቼም በምላስ እንጂ በገንዘብ አይሆንም ምን ማለት ነው በምላስ ማለት ምን ማለት ምላስ እንደ ያውጥቻል ሳይክ በጣም ተናጋሪ ነህ እኔ ድብን ያርገ ነው የምናገረው እና ዱዳሉንልሽ እንዴ አንቺ ትግስት ምን ነው ዛሬ ፈላግሽው ከኔ ቆይ ስራ እንዳንሰራ ነው ወይስ ባላፊን ለማስቀጣት ነው ለምን ስራ አራት ባክሽ ሰላም ስራ ስሪ ባክሽ ምን ሆነሻል እንዴ ብዙ ጊዜ ግን አይቻለሁ ግን እንደዚህ ስትሆን ደስ አይልም በእውነት እንዴሳውን ደስ ያለን በጣም አሁን ታይሽ አሁን ስራው አሰር እንዴ ይሄ አላፊው ራሱ እንደ ካስተመር ይሻላል እንደው ካላፊው ሌላ ነገር ነው የሚያወራው በኋላ ስንወጣ እናወራለን እሺ ግን ምናወራው ስለ ስራ ነው እሺ ፍቅሬና አለኝ ያለው አሁን ስራ እንስራ አላፊው ይቀጣናል እባክሽ አይ ምን አለ መሰለ ያው ጨዋታ ምናምን ደስ ይላል እኮ ለዛ ብዬ ነው የማጨዋታ ያንተ ቀልድ በቃ ውሰጂ የኔ ጨዋታ ሙሉ ውሰጂ እሺ ተጫዋች አንቺ ምን ሆነሻል ዛሬ ምን ሆነሻል ወደ ስራ ኧረ አንቺ ወደ ስራ ስሪ ባክሽ ስራ ስሪ አንቺ ታይ በእውነት ስራ ስሪ ቅጣት ካልፈለግሽ ስራ ስሪ እንዴ ምንድን ነው የምትጨቀጭቀው ኦሆ አሎ እሺ እንዴት ነሽ ምንድን ነው የፈለግሽው አዲስ መኪና ነው የፈለግሽው ወይስ እንደዚህ ያገለገለ ኦኬ ችግር የለውም እኔ አሁን ዛሬ ፍላይት አለኝ ዱባይ ስለሚሄድ ነገ መርጠሽ የምትፈልጊውን ነገር መግዛት ትችላለሽ ምክንያቱም ብዙ የኔ ከስተመሮችም ስላሉ የምትፈልጊው መኪና ማግኘት ይቻላል ችግር የለውም እሺ አስተናጋጅ አቤት እንዴት ነው ሰላም ነው እንዴት ነህ እንኳን ደህና መጡ እንኳን ደህና ቆየ እሺ ምን ልታዘዝ እንቁላል ፍርፍር አቤት እንቁላል ፍርፍር አዎ ቀኑ ዛሬ ምንድን ነው ቀኑ ሮብ እኮ ነው እና ቢሆንስ እና ሮብ ምንድን ነው እንቁላል ፍርፍር ትበላለህ እንዴ ምን አገባ አንተ እኔ እንዴት ምን አገባ እንቁላል ፍርፍር እንዴት ይበላል ሮብ ቀን እንዴ አንተ ነህ ቀን መቁጠር አለብኝ እኔ ምን ነው ቀን የምትቆጥረው እንቁላል ፍርፍር አይበላም አንተ ምንም ለራስህ አትኖርም እንዴ አሃ ኦኬ ቀን እየቆጠርኩ ነው እንቁላል ምናምን ነገር መርጬ ደግሞ ማልበላ እንቁላል ፍርፍር ያርብና ሮብ አይበላም አስተናጋጅ ነህ ወይስ ምንድን ነህ አስተናጋጅና ምን ነው ቀስ ነኝ አልኩ እንዴ አስተናጋጅ ነኝ አይ የሚመስልህ ሌላ ትእዛዝ ያለ ነው የሚመስለው እሺ ይዘና አሁን እንቁላል አይመለከትም አዎ በስመ አብ ወልድ አንተ ግን ምን አይነት ሰው ነህ አተሰራት ያለ እንቁላል ምን እሺ ደረቅ ነው ወይስ ስልስ እንትን የሆነ ያለ አይደለ ትንሽ ወዝ ያለው እጆታውና አፌ ያውራ በአፌ እንዴ ሰው የጤነኛ አይደል ወዝ ያለው ነገር ወዝ ያለው አዎ ወዝ ነው ትንሽ ካለ ቅቤ ጣል ሊደረግበት እሺ ቅቤ ኑሮ እጆታውና አፌ ያውራ በአፌ ያውራ እጅን አውራ ምን ይሁን
እንቁላል ፍርፍር ደረቁ ነው ወይስ ስልስ ብያለሁ? ፍርድ ቤት እኮ አይደለም ያለሁት። እባክህ ፍርድ ቤት ነው። ሮብና ዓርብ እየበላ ፍርድ ቤት ይላል። አንተ ፍርድ ቤት ገንዘብ ማፍራት ነው እንጂ ባለባት ጀዝባ ነው በቃ። ጀዝባ ትበል አንተ። ጀዝባ አይደለም እኔ ስራታይና ነኝ። ጀዝባ ትበል ለራስህ ብዬ ነው። ወልወሎ ዝቅ በልና በስነ ስርዓት ምንም ወልወሎ ይሄን ወልወሎ በለን። እንቁላል በርተ በክብር ትውጣ። እሺ ቱቦ ምን ይመስላል? ምን አይነት ነው? ወዳጄ ደግሞ ይለያል። አሁን ይዘጋብኝ ነው ቻርጀር። እሺ ሄሎ ሄሎ። እሺ እሺ፣ ችግር የለውም። አይ ችግር የለውም። እሺ እናመጣለን። እሺ እሺ እሺ። ያው ዳባ ብላ። እሺ ቆንጆ ነው ብላ። ያው ትኩስ ምን የሚጠጣ ነገር ትኩስ ሻይ። አቤት ሻይ ሎሚ ነው ወይስ ሻይ ኖርማል? ኖርማል ሻይ። ቅመም ይግባ? አዎ ቅመም። ቁርንፉድ ይግባ? ምን ነው ቁርንፉድ ደግሞ? ቁርንፉድ ነው። ቁርንፉድ አታውቅም? እኔ ቁርንፉድ አላውቅም። ብላ። እሺ ነይ አትይ። ብላ እንጂ ብላ። ችግር የለውም። ታው ባለቤቱ ይቀጣይና ታው። እንደ አይነት ነው። በእናታችሁ ስንት ሰዎች አሉ። አስባል የራስ ያትለም ለምን ትሻማለህ? ብላ እንጂ ስርዓት የለም እንዴ? ና ብላ። ምንድን ነው መብላት ከፈለግ ና ብላ። ብላ ያው እባክህ ብላ። አይ የራስህ ነው ብቻ አትሻማለህ ማለት ነው። ይሄ ደግሞ አጠቃቀሙ ታውቃለህ? ይሄን ምንድን ነው አጠቃቀሙ? የዚህ እንዴት ነው የምትጠቀመው? እንዴት ነው የምትጠቀመው? እዚህ ላይ አንብባ። እውቀት ያለ ነው የምትመስለው እንደዚህ ስታወራ። ና ድመቷን ያዛት። አባት ድመቷን ያዛት። ምን አልከኝ? ድመቷን ያዛት። ድመቷ ያዛት ይዘው የመጣው አንተ አትይዘው። እኔ ምን አገባኝ? ድመቱ የኔ ይዘው እንዴ እኔ አላመጣሁትም። ሰውዬው ጤነኛ አይደል? ሂጂ ያቺ ደግሞ አንተ ነው የምትመስለው። እኔ ከኔ ጋር ነው የመጣችው። ምን ብላ እና ውጣውን በእናትህ ስራ ነው ስራው። አይ ይዘት ውጣ። አንደኛ እንትን በላት እቅፋትና ያዛት። እስከዛ ድመቷ እሷ እንስሳ ናት። ሆድ ያላት እንዳንተ ስጣ ብላ ጅብ ጉምሩክ ይመስል ብቻ አትብላ። አታብላው እንደ ለሷ ወልድ መንፈስ ቅዱስ ሰዶም ምግብ በልታ አታውቅም እንደ ቆይ ምን መብላ ፈልገህ ነው? ብላ ችግር የለውም። ኧረ ብላ እንጂ ብላ። ለማንኛውም እቺን ቻርጅ አድርጋት። አቤት ቻርጅ አድርጋ። ቻርጅ የለም እዚህ ይቅርታ። እኛ ሂሳብ በምን ልከፍልህ ነው? ቻርጅ ካላደረግህ እንዴት? አንደኛ ጥንቃቄ አድርግና በስነ ስርዓት ቻርጅ አድርግ። ምክንያቱም ይሄ ስልክ ምናምን ነገር ቢጠፋ ይሄን አንተ ብትሸጥ እራሱ አከፍለው። ምኑ የዚህ ዋጋ ስለማታውቀው አንተ ገለባ የሆንክ ሰውዬ ምንድን ነው ስልኩ ይሄ ኮልኮሌ ነገር ከኔ ጋር የምታወዳድረው? ኮልኮሌ ይላል እንዴ? ስልኩ ነው መጀመሪያ። ሄደ እባክህ ስልኩ ራስህ ይኸው ስልኩ ይኸው ይላል እንደ ሰው ማነሳ ታውቃት ፈናጠር። እሺ ቻርጅ አድርግ፣ ካልሆነ ግን አልከፍልም ይሳብ። እሱ እናት ወልዳለች። እሱ እናት ወልዳለች። ያንተ ቻርጅ ነው የማደርገው እኔ ቻርጅ ቤት ነው ሞባይል ቤት ነው ካፌ እንጂ አገልግሎት መስጠት ግዴታ ነው። አገልግሎት መስጠት ግዴታ ነው። አገልግሎት መስጠት ምግቡን ማቅረብ ነው። ቻርጅ ማድረግም ግዴታ ነው አይደለም? ግዴታ አይደለም። የቱ ላይ ተጻፈ? ሜኖል አለ አገልግሎት ለምን? እሺ ባለቤቱን ጥራ ወይም ደግሞ ሌላ መስተንግዶ ሴት አይቻለሁ፣ እሷን ጥራት። እንደውም አልተመቸኝም። አንተ ሴት ጥራ። እዚህ ቤት ሴት ልጥራ ለአንተ? ሴቷን አስተናጋጇን ጥራት። ከዛስ አልጋ ትፈልግም? ዝባቺ ሂጂ ድመት ምከራት ወይም ሰደነ ሂሳቡ እንዴት እንደማትከፍል ያሳያሉ። ዝቅ ያልኩት እኮ ስራ ብዬ እንጂ እንዳንተ አይነቱ ቱቦ የኔ ማስተኛት ያቅትም። እሺ ሰውዬው ስነ ስርዓት ያዝ። ሰው ያትበል አላረግም ቻርጅ ሂሳቡ እንዴት እንደማስከፍል ያለው እኔ። እስቲ አንተ ሂሳቡ ሳትከፍል ውጣ። ቻርጅ አድርግ ይላል። ግዴታ ነው እንዴ? ግዴታ ነው። ቤት ቻርጅ አድርጋ ትወጣ እንዴ? ቢዚ ነኝ ወንድሜ። እኔ ቢዚ ያለኝ ሰው እሱን አይመለከተኝም። ቢዚ ሆንክ ይዘ የራስ ጉዳይ ነው እሱ። አንተ እንዴት ነው ከኔ ጋር የምታወራው? እንዴት ነው ከኔ ጋር የምታወራው ማለት ደረጃ ይዘው ወርዳ ይበልክ። አንተም ስርዓት ያዝ እንዳልወለውልሽ አታ እንዴ በጣም እኮ ስርዓት እኮ እንትን እያለፍክ ነው። ወደዛ ሄደነታው ሌላ ወሬ ያታወራ። ምግቡ ተጠቀም አገልግሎቱ እንዳንስብህ ቻርጁ ደግሞ እኛ እናደርግ። ቀና በል ደግሞ ምኑ ላይ ምግቡ ላይ እንትን እንዳትል አፈጠጥ።
ስርዓት ይዘህ ብላ፣ ሌላ ወሬ እንዳታወራ እሺ። ይሄ ግን ካፌ ነው ወይስ ፖሊስ ጣቢያ ነው? ማለቴ ምንድን ነው ያለንበት ቦታ? ይሄ ካፌ ነው። ስለዚህ ምርጥ ካፌ ኢትዮጵያ ውስጥ ያለ ምርጥ ካፌ ነው ይሄ ካፌ። ግን አንተ ታዲያ እንዴት ያስቀመጡ እዚህ? እንዴት እንዳስቀመጡ አመተው ያስቀመጡ እዚህ። አንተ ቦታ አይደለም ግን ለምሳሌ ሌላ ቦታ ፈልግ። ባለቤት ቻርጅ ብሎ ደግሞ አፉ ይከፍታል እንዴ? ቻርጅ አልካለ በዛ ሂሳብ እንደማልከፍል ወቅ እሱ እናያለን። አንተ እናያለን። አሁን ይሄ ቃላት ትገባ እናያለን። እስቲ በምን ሂሳብ ልከፍልልህ? በምን ሂሳብ? ከኬሲ አውጥተህ ትከፍላለህ። አንተ ስርዓት ይኖር። ለማጭበርበር ነው። ቻርጅ አይሰራም ብለህ ሂድ ሌላ ቀን ከፍላለሁ እንድልህ። በምንም እንደምከፍል እንግዲህ የለኝም። እሱ እናያለን። ሰዓት ሳይቀርልህ ፓንቱ እግዚአብሔር ፈርቼ አስቀምጣለሁ። ሌላ ሙሉ አውልቄ ወስዳለሁ። ሄደህ እዛ ሌላ የለመድክበት ይዘህ ብላ። እንዲህ ያልክ የብዙ አስተናጋጅ ብር በልታል መሰለኝ ሌባ። እንደውም አልከፍልም። ምን እንደምታመጣ ያለ ቻርጅ ካላረክ አልከፍልም። አስተናጋጅ ሶፍት አምጣ። ደግሞ ምንድን ነው ጨው? ያው ጨው በዝቶበታል። ቀይረው ወሰድና ጨው በዝቶበታል። ምኑ ምግቡ ግማሹ በልተህ ነው ጨው የበዛው? አሁን ነው ግማሹ ላይ እዚህ ጋር ሲደርስ ጣሙ የታወቀኝ። አንተ ምንድን ነው ችግርህ? ችግሩ ምንድን ነው ለአንተ? ቆይ ምንድን ነው ችግሩ? ምግቡ ጨው አለው። ቀመስና ይዋ ምን አባቱ ነው የሚጨው የሚለፈልፈው? አባቱ አትበል፣ አባቱ አትበል። የኔ አባቱ አትጥራ። በአንተ አባቱ አይጠራም። እሺ ቀመስና አልቀምስም። አንተ እኔ ቀምሰህ ሂሳቡ አብረህ በላ ልትል አልቀምስም እንዴ? እና ምን ይሄን አግኝተህ ነው ኖርማል? ይሄን እንትን በልና ቀይራ አብዛ። አልቀይርም። አሁን ተከበር፣ ክብር ሙላ። እሺ ክብሩ ሙላ። ተሰነ ስርዓት ይኖር። ሰነ ስርዓት የራስህ ይኖር። እና ጨው ያለው ምግብ እንዴ ልብላል? እውነት እንደዚህ አጣጥመህ ከበላ በኋላ ምንድን ነው ጨው የበዛው? ምኑን ነው የበላሁት? አንተ ሌባ ነው። ይኸውልህ አሁን አንተ እኔ እናንተ ተነቃቅተናል። እሺ ሌባ ነህ አንተ። ቅመም አለ፣ ኮሮሪማ አለው፣ ጅንጅብል አለው ያልከው እሺ ሻይ ራሱ መስማማ እንደዚህ አትሳቢ አንተ። ቅመም አለው፣ ኮሮሪማ፣ ጅንጅብል አለው ምናምን ነገር በሶ ብላ ምንድን ነው ስትለኝ የነበረው ቅድም? ምኑ ሻዩ ቀይሮ ሻዩንም ቀይሮ እንትኑ እንቁላሉ ልብስህንስ ልቀይር? ልብስ ልቀይር? ያንተ የራስ ጉዳይ ነው። የኔን አትቀይርም። አሁን ክብሩ ሙላ፣ እኔ ክብሩ ሙላ አለ። እኔ በቀን በሶስት ልብስ መቀይር ሰው ነኝ። እኔ በቀን 3 ልብስ ሰሳይና አሁን ሂሳቡ ክፈል። እኔ ካንተ ጋር መግባባት አልችልም። ሌላ ሴት መስተንግዶ የለችም? ሴት እውነት እሷን ጥራት። ሴት ምንም እኔ ካንተ ጋር ምንም አሁን ሴትም የለም እዚህ። ሂሳቡ በልታል። ሂሳቡ ክፈል። እኔ ስራ የሰራው ነው። ቀመስኩ ነገር ጨው በዝቶበታል አልበል። እኔ በግድ ቀመስኩ አትበል። ከ100% 99 በልተህ በል። ምን ሆኖ 1% ታው ሰው የበና ዛሬ እሺ አሁን ሂሳቡ ክፈል። በግ አምላክ ያልበላሁት አልከፍልም። ምናነኛ ቻርጅ አድርግ። ሂሳቤን ደግሞ ቻርጅ የለም እዚህ ቤት። ቻርጅ ደግሞ ግዴታ አይደለም። እሺ ምናልባት የሻዩን ልከፍል እችላለሁ። የእንተኑን እንኳን የእንቁላሉን እንኳን ልከፍል። ቻርጅ የለም እዚህ ቤት። ይኸውልህ ይሄ ካፌ ነው። እኛ እንደዚህ አይነት ቻርጀር መጠቀም አንችልም እዚህ ቤት። ምንድነው እጃመል አለብህ? እንትን ይልሃል። እጃመል እጃመል አለብህ። ማን ነው እጃመል? ቀየራለ ስልክ ስታገኝ ማለት አንተ ምንድነው ዛሬ ከቤት እኔ እኮ ቅድም እሺ ሂሳብ ክፈል። ይሁን ጨዋል አይደለም? ጨዋል ይሄ ጨዋል። በቃ ሂሳቡ ከፍለህ ውጣ። ሌላ ቀይ እዚህ እንዳትመጣ። በቃ ሂድ። እዚህ ቤት አትጠቀም። ሂድ። ነው የካፌ ስም ለማጥፋት ነው አንተ የፈለከው? ባለቤቱን ጥራ። ባለቤቱ የለም። ባለቤቱ የለም እዚህ። ለምን ነው የሌለው? የለም ባለቤቱ። ያለ ባለቤት ይቆማል እንዴ? ካፌ ያለ ባለቤቱ ይቆማል። በማረግ ምንድነው ምላስ? ምንድነው ጤነኛ አይደለ? የሆነ እንትን ስርዓት የለህም። ግን አነጋገርም ስርዓት የለ፣ መስተንግዶ ላይ ስርዓት የለ፣ አቀራረብ ላይ ስርዓት የለ፣ ምግብ ያልቋም ስርዓት የለም። ዝቅ በልና በስነ ስርዓት እንኳን ለማስተናገድ ማን ነው ዝቅ ብለው? አንተ ምንድነው ለአንተ ዝቅ ብለው? እኔ እንጨት ውስጥ አለ እንዴ? ኧረ እንጨት አተ ስርዓት ነው። የሰው ማንነት አታውቅም። እባክህ ማንነት እዛት እንትን በለው። ስትፈልግ ተካው አድርጋ ይዘህ ስትፈልግ ዘባክ ተሳፈጣት ምን ይመስላል? በእናትህ አንተ ስማቱ አትሙላ። እሺ ሌላ ዓላማ ካለ ሌላ ነገር ያወራ። አሁን ሂሳብ ክፈል። ስራ እያስፈታ ነው። ስራ እያስፈታ ነው። እንካ ሶፍት ያፍጥራግ ዝም ብለህ አትለፍልፍ። አፍጥራግ ለፍለፍ። አሁን እንትን ባለ ሂሳቡ ክፈል እና ከበላሁ እኔ እስክመጣ ድረስ ብለው ከዛ በኋላ ነው ይከፍላሉ። ና ብለው ቁጭ ብለን ብላ። ማንም ብለው አንተ ብለው እህል ብለው እኔ ብላ
ሂሳቡ መጀመሪያ ክፈል በላለሁ። ችግር የለውም ብላ። ሂሳቡ መጀመሪያ ክፈል እኔ በላለሁ። ብላ እከፍላለሁ ብላ አሳስብ። ችግር የለውም ብላ ቁጭ በልና ብላ። አልበላም አንተ በልታል ብለህ ሂሳብ አልበላም እንዴ ሳልበላ ምን ነው ከፍዬ የምሄደው? አልበላም ነገር ያትፈልግሻውን እሺ ሂድና እንትን አሪፍ ምግብ ይዘናል። አሪፍ ምግብ በቃ ይሄው ነው አሪፍ ምግብ። ከምንለፈልፍ ብዙ ነገር ከማውራት በፊት መጀመሪያ እስቲ ምናምን ነገር ይቀመሳል። ቀምሰህ ይሄ ነገር ትክክል ነው አይደለም የሚለውን ነገር እንትን ማለት ጨው በስቷል እዚህ ላይ። አዎ ስንት አይነት ካስተመር ያለ ቆይ ጠጣሽ። አሁንም ጠጣው ቅመሰው። አንተ ስም ታጠፋለህ እንዴ? ጨው አንሷል እኮ ያ ኧረ ጨዋው በጣም በዝቶበታል። አይዞህ ከፍቶላል ብላ ይሄ ምስር እንቁላል እኛ ሽሮ የበላን ጨው አንሳል በስታል ትላለህ እንደ አንተ። ሌላ ምግብ ይዘልኝ ነው ምን ሌላ ምግብ ይዘና ችግር የለውም እኔ እከፍላለሁ። ምን ምግብ ይዘና ሌላ የለም ምግብ የለም አልቋል በቃ የለም። ጨው ይበዛል ዝበት ጨው ይበዛል የለም ምግብ ሌላ ማዘዝ አልችልም። የለም በእውነት የለም። ብናደን አንተ ከልክላለህ። ጥሩ ሰው ነው እኮ ችግር የለውም እኔ ሂሳብ እከፍላለሁ። ችግር የለውም ሂሳቡ ክፈል በቃ። አሁን ሌላ ወሬ አታስመጣ። ብል አልቀረም ጨው የለም አንሷል። አንተ ደግሞ ከበላ በኋላ የማትቀየረም እንዴ? ምንድነው ምኑን አትቀየርም ማለት ምኑ ሌላ ማንኛ እንዳታወራ ሂሳቡ ክፈል ልትል እንዳልሆን እሺ። ኧረ ጭራሽ እኔ እከፍላለሁ እኮ ሂሳቡ ክፈል በቃ። አሁን ውጣ በቃ። አሁን ያንተ ለምንድን ነው ግግም የምትለው? ውጣ በቃ ሂሳቡ ከፍለህ ውጣ። ምን ባለቤቴ ነች የሰራችው እንትኑ እንቁላሉ ምን ባለቤቴ ናት። ያው አይ ጎበዝ ናት። እንትኑ ምኑ አበሳሰሉ ላይ ሽንኩርት አጨማመሩ ላይ አሪፍ ናት። እሺ የተወሰነ ደግሞ እንትንች አንዳንድ ነገሮችን ኖርማሊ ለሌላ ጊዜ ወይ ደግሞ አበሳሰሉ ቆንጆ ነው። ቅድም ጨው በዛላልክም ምን ታሽቃው ጨው ላይ ትንሽ ጨው ላይ በዛበት እንጂ እሺ እሷን ጥራትና የተወሰነ ነገር አስተያየት እንትን ባለቤቴ ጥራት ባለቤቴ እኮ ይዘል እንጂ ኪችኑ ማናት ሼፍ ናት ሌላ ናት። እንደ ባለቤቴ ያስባታል እንጂ እሺ ትምጣ ጥራት ምን ለማለት ነው? ችግር የለውም ትምጣና እና ነገሮች ምናምን ለቀጣይ እሷ እኔ የምፈልገውን አይነት ልንገራት እንድታበስልልኝ። ኦኬ እሺ ለጥራት እሺ ከፍለት ራስህ ትከፍላታል። ደፋር ምን ይመስላል? ይቅርታ በጣም ኪችን እንደ ሂሳቡስ እንዴ አልከፈለም እንዴ? አልከፈለም ትላለች እንደ ምኑ ነው መከፍለው? ጥራ ብሎ እኮ ነው እንዴ? አንተ እሺ ብለህ ትገባለህ። እሺ ብለህ ትገባለህ እና እንዴት ነው እሺ ብለህ ማለት ነው? እና የታላችሁ ሂሳብ ወስደሽ ነው? ሂሳብ ወሰድኩም ወይኔ ያማረው ይሄ ይዛውጣ ሄድ በርጋ ሄድ ቶሎ በል። ማታ እንዴት ነበረ? በጣም አሪፍ ነበር። አንቺ ጋርስ? አሪፍ ነበረ። ቆንጆ ነው። ቆይ ግን አንቺ አላላችኝም ነበር እንዴት? ኧረ አለ ትናንትና አይቼዋለሁ በእርግጠኝነት። እርግጠኛ ነሽ ግን? እሱ ነው በጣም እርግጠኛ ነኝ መምጣቱ አይቀርም እባክሽ። እኔ ግን ላምን አልቻልኩም እስካሁን ድረስ። እስካየው በጣም ነው የጓጓሁት። እኔ ራሱ ትናንትና ሳይወቁ በጣም ነው የደነገጥኩት ነው የምልሽ። ኧረ እባክሽ እውነት እንደውም ገባለሁ ብዬ እንደውም ከአንቺ ጋር ልምጣ ይሻለኛል ብዬ እኮ። ጥሩ አድርገሻል ጓደኛዬ። ታዘዘን ሰው የለም እንዴ? እንዴት ናችሁ? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን አለን። ይቅርታ ሌላ ሰው ትጠሪልኛለሽ? ወንድ ልጅ ይኖራል? አሞራለሁ። ልጥራላችሁ? ደስ ይላል። እሺ እስከዛው ግን ምን ልታዘዝ? ምን ይምጣልሽ? ሻይ? እሺ ለኔ ቡና። እሺ ሻይ ግን እሱን ጥሪሽ። እሺ ጠራዋለሁ። አላልኩሽ?
ቆየ እኮ ግን ቆየሁ አይደል? አይ ልጁ ቆየ። እየመጣ ነው ነግሬዋለሁ። እሺ ቶሎ በል በእናትሽ በጣም ነው የቸኮልኩት። ይቅርታ ግን በጣም ስለሞላሁት ነው። በቃሽ ማርኪው ቸኮልኝ። ያ ነግሬዋለሁ። እሺ አይቶን ይሆን እንዴ? ግን ተደብቆ ቢሆንስ? ቆይ ግን ማን ያውቃል? ትንሽ እንጠብቀውና ከሌለ እንኳን እዛ ሄደን እንፈልገዋለን። ወይ ደግሞ ለማናጀሯን ቢሆን ስሙን ከነገርናት ታውጣዋለች። ተደብቆም ከሆነ ይሄ ማይረባ እኔ ላይ ይጫወታል እንዴ? አይገርምሽም? ግን አንቺ ያው ሁላ ጊዜ ደብቆ እስኪ ብቻ ሲመጣ የሚለውን ብንሰማ ይሻላል። ምክንያቱም አሁን ይሄ ምን ይባላል? በጣም ነው የሚያሳፍረው የእውነት። ካልሆነ ልደውልለት እንዴ? ኧረ ቆይ ደውይለት። ጠርተነዋል አይደል? ይመጣል። አልመጣም ካለ ደግሞ ሄደን እንጠራዋለን። ካልሆነም እንዳልሽ ደግሞ በማናጀሩ ማስጠራት ነው። ቀላል ነገር እኮ ነው። የኔ ቆንጆ ሜሪ እንዴት ነሽ? ይቅርታ በጣም ቢዚ ሆኜ እኮ ነው። ስራ ታውቂያለሽ፣ ቢዚ ሆኜ ነው። ደህና ናችሁ? ደህና ነሽ እናት? እንዴት ነው? እንዴት ነህ? ሰላም ነው? ምን ነው ደነጋጥሽ? ሰላም አትይኝም? ለምን ደበከኝ? ቆይ ምኑ እዚህ እንደምትሰራ ለምን ደበካኝ? እኔ ወተር እንደሆንኩ አታውቅም እንዴ? ካልነገርከኝ በምን አውቃለሁ? ደግሞ ከመቼ ጀምሮ ነው አንተ ዌተር መስራት የጀመርከው? ይሄን አክል አስፈላጊ ይሆናል ብዬ አላሰብኩማ። ምን ማለት ነው አስፈላጊ ይሆናል ብዬ አላሰብኩም ማለት? እና ለምን ደበክ ብለሽ ነው እኔን ሰላምታ ይነሳሽው? አዎ ማለት ይሄ ትልቅ ነገር አይደለም ላንተ ማለት? ሰላም በይው መጀመሪያ እንዴ። ቆይ እንዴት ነው የምታስበው አንተ ግን? ያንቺ እንዴት ነው የምታስበው? ዌተርነት መስራት ምንድን ችግር አለ እንዴ? ችግር ላይኖረው ይችላል፣ ግን አንተን እዚህ አልጠብቅህም ነኝ እንዴ። የት ነበር የኔ የምጠብቀው አንቺ? ምን ሆነ ነው? ቆይ እስከ ዛሬ የዋሻኝ ነበር ማለት ነው? ቆይ አንተ ምን አይነት ሰው ነህ? ትንሽ እንኳን አፍረት አይሰማህም እንዴ? ለምን ያፍራለሁ? ለምን አደረኩኝ? ለምንድን ነው የማታፍረው? ምን አድርገህ ነው የማፍረው? ምን አደረኩኝ? አሁን እራሱ እኮ ነው አላምንም ብዬ ነው እዚህ የመጣሁት። እኔ ወተር መሆን አላምን ብለሽ ነው የመጣሽው? አዎ አላምን ብዬ ነው የመጣሁት። በቃ እሺ መሪዬ፣ እኔ ወተር ነኝ ወይ ደግሞ አስተናጋጅ ነኝ። እዚህ ነው የምሰራው። በቃ አዎ። እሺ አሁን ዞር በልኝ ከፍቴ። አቤት ዞር በልኝ ከፍቴ። እኔን? አዎ። ቆይ ተረጋጋ። ቆይ አንቺ እኔ ነው ዞር በል ከፍቴ ያልሽው? አዎ ዞር በልኝ። በስራ ፍሬሽ? አዎ በእኔ ስራ ፍሬሽ? እውነት ይሄን መስሎኝ እኮ ይሄ ሰርቼ መስሎኝ እኮ ነው። ፀጉር ማሳጃ ጥፍር ማሳጃ ስትይ የምሰጥሽ እኮ ይሄን የሰራው ነው። እኔ በቃ አሁን ላይ ካልፈልግም ዞር በልኝ። እኔ ላይ አልፈልግም? አዎ ላይ ካልፈልግም። አሞራው እባክህን ተረጋጋ። አንተ ታዩ እሱ ችግር የለም። እሱ ለኔ ታዩ ማረጋጋታለሁ እባክህን። ይሄ የተከበረ ሙያ ነው። እሺ ለምትፈልጉ ነገር እዚህ ሰርቼ መጥቼ ነው የምሰጥሽ። እሺ ቡናዬን አስሙቅልኝ። አቤት አስተናጋጅ ቡናዬን አስሙቅልኝ። ቀዝቅዟል። ካንተ ጋር ስጨቃጨቅ ቀዘቀዘ። ቡናውን ላስሙቅልሽ? እሺ ያረ በሰርቪሱ ሰደው ክብር የለህም እንዴ? አንቺ ሲሙቅልሽ ከት የመጣ ባህሪሽ ነው ግን እንደዚህ የምትሆኚው አንቺ ግን። ተይ ሜሪ ተይ። በቃ ልዳ ችግር የለም። እሺ አንቺ ቆይ እንደዚህ እንድትሆኚ ነው እንዴ ነው ይዤሽ የመጣሁት? ምን ሆነሽ ነው? በእናትሽ ለራሴ ተናድጃለሁ። አንቺ ምን አድርጊ ነው የምትይኝ? ቆይ ይሄ እኮ ስራ ነው አይደል እንዴ? እንዴና ቢሆንስ እስከዛሬ ለምን አልነገረኝም? እዚህ ከማንም ሴት ጋር እየመጣ እየተለፋ ለዛ ነው ለካ ነው። ያው እሺ አሁን ምን ልጨምር ደግሞ? ጭሳ አስደርግልንና የቀለድሽብኝ ነው እንዴ አንቺ? የጻን ልጅ መስልሻለሁ እኔ? ለምን ነው የሚቀልድብህ? ስራህ ነው አይደለ? የተከበረ ሙያ ነው ካልክ ደግሞ ስራህን አክብረ መስራት አለበት። እንደው ዲሲፕሊን የለም። የተከበረ ሙያ ባይሆንስ እንዴት ነው የምታሽኝ አንቺ? ጭስ አስደርገህ አምጣ። እኔ እኮ በጣም ስለምወደሽና ስለማከብረሽ ነው እንደዚህ የምሆነው። ታይ ጭስ አስደርገህ አምጣልኝ። አሁን ሌላ ጭራሽ ሙያና አክሽ ዝም አልኩሽ። አሁን ደግሞ እንደ ህፃን ልጅ ታሰቃያለሽ? ታይ ሜሪ ታይ። ልጅ እኮ አይደለም ስራህ ነው አይደለ? ስራህን ለምን በአግባቡ አትሰራ? እሺ እኔን ራሱ በጣም እያናደድሽ ነው ማለት። ቡናው ቀዘቀዘብኝ አስሙቅልኝ አልኩት። ከዛ ደግሞ ጭስ አምጣልኝ አልኩት። ምንድን ነው ያጠፋሁት? ጭሱ ምን ይሰራል ታዲያ? ሜሪ እባክሽን ቢያንስ ሰብአዊነት እንኳን ይሰማሽ እንጂ
ሰባዊነት ብለው ነገር የለም በእናትሽ። ምን አይነት ይኸው ዛር ካለበሽ ይኸው ታጠኝ። መንፈስ ካለበሽ ለነገሩ መንፈስ ነው እንጂ እንደዚህ የሚያነጫነጭሽ ሌላ ነገር አይመስለኝም። እኔ ነው መንፈስ አለብሽ የምትለኝ? አይ እዛ ክስተን ነው መንፈስ ያለበት። ታዲያ አንቺ ግን ከሌለብሽ እንካና ይሄን ቡና አስሞልታ ይዛልኝ ና። እሺ አቤት። አዎ አስሞልታ ይዛልኝ ና። ወይ ደግሞ ሌላ እከፍላለሁ አይደል? በብሬ ነው የምጠቀመው። ኧረ መረታ አንቺ አደብ ግዢ። ኧረ ተይ ምንድን ነው ሆንሽው? አንቺ ምን አድርገሻት ነው? ቆይ ምን ነው እኔን ዛር አለብሽ? እኔን ዛር አለብሽ? በጣም ይቅርታ ሞራው፣ እባክህን ትንሽ ስለተናደደች ነው። በቃ እስክትረጋጋ ለማዋረድ ከሆነ መቼም በሙያ እኔ አልዋርድም። እሺ አላማሽ ሌላው ነገር ካለ ግልጽ ንገሪኝ። ትሰማኛለህ? ቡናውን አስሞልተህ አምጣልኝ። ቡና አስሞልተህ እንታ ወይ ደግሞ ሌላ ቡና። ምንድን ነው አንቺ አላማሽ ምንድን ነው? ምንም እና ደግሞ ይሄንንም ጸዳ አድርገው እስኪ ስራክና ጸዳ አድርገው። አዎ እዚህ ጋር እኔ ስራ ይልሽ አሁን ስራ የሰራው ነው። እባክሽን እኮ ስራ ነው፣ ይሄን ስራ ነው። ምንድነው የምትለኝ? ይሄ ቦታ አይደለም፣ ለኔ ቦታ አይደለም። ይሄ ቦታ እኔ አንተ እንድታስተናግደኝ ነው የምፈልገው። እኔ እንዳስተናግድሽ ነው? አዎ አንተ እንድታስተናግደኝ። እሺ አትጭ፣ ከስተመር እየረባሽ ነው። አትጭ እኮ ስለዚህ አጽዳው። ስለዚህ አጽዳው። ይሄንንም ቡናውን አስሞልታ ይዘና ቡና አስሞልታ ይዘና ወይ ደግሞ ሌላ ቡና ቀይርልኝ፣ ቀዝቅዟል። በቃ እንከፍላለን። አትነካኪ አንቺ አንቺ ነሽ መሰሪ ዋናዋ። አረ ይቅርታ ሞራው፣ ምንም ይቅርታ አልፈልግም። ቡናው ይጨመርልሽ። አዩ ለምዶ ይቅርታ የምትጠይቂው? አዎ ቡናው ይጨመር ይሞላልሽ። ምን አይነት ሰይጣን ሆና ነው የመጣችው? እቺ መንፈስ ወይ ተናዷል እኮ እሱም። እኔ ምን አገባኝ? እኔ ያገባኛል አያገባኝም እኮ። እዚህ ቦታ ላይ እንደዚህ መነጋገር የለባችሁ። እኔ እስከዛሬ ዋሸኝስ እንደቀላል ነው የምታልፊው? በቃ እንደዚህ ነው። ራስሽ አይደለሽ ወይ ደግሞ ናይ ጉድሽኒ ብለሽ ይዘሽኝ የመጣሽው ነው እኮ። ግን ቢያንስ አንቺ ሲዋሸሹ ነገር የለም። እሱ ሌላ ጉዳይ ነው ማለት ነው። ይኸውልሽ እንዴ ቆሻሻ ፎጣ ላይ አድርገህ ነው እንደዛ ሆኖ ትመጣ? አቤት ቆሻሻ ፎጣ ላይ ነው ዋላ። ፎጣው ንጹህ ነው። ቆሻሻ ፎጣ አይደለም ይሄ፣ አጥቤዋለሁ። ቆሻሻ ፎጣ አይደለም። ቡናው ሙሉ አላልሽም? ይሄ እኮ የመጠጣው ቡና ነው። እንዴ ሻወር የምትወስድበት ነው ከኔ የምትመጣው? ይሄ ንቀት ነው። አንተ ችግር ምንድነው? ከኔ ጋር ያለ ችግር አንቺ ችግርሽ ምንድነው? እንዴት ነው የምትሆኚው? ነው የሚያርቀው? ምን ሆነሽ? አንቺ ነሽ ስለማወደሽ እኮ ነው እንደዚህ አትሆኚ። ተይ አንቺ ካስተማሪ ፊት እኔ አታዋርጂ። ተይ ወይኔ እኔ ነኝ ነገሩ ጥፋተኛ። ራሴን ያዋረድኩት ራሴ ነኝ። ምን ሆነሽ አዋረድሽ ራስሽን? ካንተ ጋር በመሆኔ ራሴን አዋረድኩት። ከኔ ጋር በመሆንሽ? አዎ። አሁን ቤተሰብ ምን ይለኛል? የማ ቤተሰብ? የማንም ቴብል ወይኔ የማንም ቴብል ስራት ያዥ። አሁንም ስራት ያዥ። ወይኔ ገደብ እያለብሽ ነው። ይሄ የተከበረ ሙያ ነው። እሺ እንኳን አለፍኩኝ። ተናገሪ፣ ችግር የለም። እሱን እናወራለን። ቤት ሴታ ሴት አቤት ሴታ ሴት ሴታ ሴት። አዎ በእናትህ ሴት ነኝ። አዎ እናቴ ወል ስለወለደችኝ በእናትህ ሴት ነኝ። አዎ ግን ይሄ አነጋገርሽ ያስተካክል። ተይ ሜሪ ተይ በእናትህ ውይ ተይ ሜሪ ተይ። ይሄ ሙያን ሰርቼ መሰለኝ እኮ ፍላጎትሽን እያሟላሉት። ጥፍር ስትይ፣ ቀሚስ ስትይ፣ ምን ግብዣ አለብኝ ስትይ ያስተማርኩሽም ይሄንን ሰርቼ ነው። ተናግረህ ልብህ ውልቅ ብሏል። በእናትህ ኧረ መድኃኒዓለም ልብሽን ያውልቀው። ተይ ብዬሻል። ቆይ ነው አሁን ሜሪ እስቲ ምን እንድሰራልሽ ነው? ምን እንድሰራ የምትፈልጊው እንዴ? ቆይ ይሄ አንተ ወንድ ሆነክ ቴብል ከምትጠርግ ማለት ነው። እሺ ሌባ ብትሆን ይሻልኛል። አቤት አዎ ሌባ? ኧረ በስመ አብ ወልድ። እኔ ሌባ? ለሰሚው ራሱ በጣም እኮ ነው የሚከብደው። ለሰሚው መከብደውማ የአንቺ ንግግር ነው እንጂ ሌባ ሁን ትያለሽ እንዴ? ነኝ ምን አንሶብኝ ነው? ወንዶቹ ወንድ ብትሆን ቢያንስ ይሻላል። እውነት ሴት ነኝ። ሌብነት ላይ ሴት ነኝ እኔ። ሌብነት ላይ ሴት ነኝ። ሂጂና ሌባ ጥበሽ ከፈለግሽ። እሺ ሌባ ጥበሽ። ሌባ የምትይው ደግሞ ማለት ነው የሚዘረፈው ማን ብለሽ አስቢ። ያንቺም ወንድም፣ ያንቺም አባት፣ ያንቺም እናት ቤተሰቦችሽ ናቸው። እሺ አንቺማ ምክር አይገባሽ። አንቺ ነሽ እንደዚህ አይነት ለነገሩ ልክ ነው። ጓደኛ አይተ መስክር ይባላል እኮ ሌላም ቢባል። ኧረ እባክህ አሞራውን እኮ እንደዚህ እንዲሁ ፈልግ አይደለም። ሌባ ሁን ያልሽ እኔ ሌባ ልሁን? ሌባ እኮ መሆን ለማኝ ሆኜ ቁጭ ብል ይሻላል። ይሄ ደግሞ የተከበረ ሙያ ነው። ወደዋለሁ ይሄን ሙያ። በእናትህ ዘይድ እዚህ ያለመድከው ነገር ስላለ ነው እንደዚህ የሚያደርግ። ምን ነው የለመድኩት? የለመድክሽው ነገርማ አንቺ አለሽ። ሹገሮች ምናምን ሹጋር? ኧረ ሜሪ ማነው ሹጋር? ሹጋር ማለት እስከ ዛሬ ቀይ ሊፕስቲክ ምናምን እኮ ሸሚዙ ላይ ሳይ የኔ ሸሚዝ ላይ ሽብ ምን ልስቲክ ነው ያልሽው? ፕላስቲክ የኔ ሸሚዝ ላይ አይተሽ ታውቂያለሽ አንቺ? እስኪ ተው ሆድ ይፍጃው አሁን። ኧረ ሆድሽን የሚፋጅ ይፍጃው። አንቺማ ይሄን ከነገ ለውጣለሁ እያልኩ እንዳለ በዝብዘሽ ጨረሻ አንቺ ነሽ።
ብለሽ ደግሞ ይሄ አልበቃሽ ስለሽ ሌባ ሁን አላማሽ ነው እንድጠፋልሽ ነው እንድሞትልሽ ነው ሲጀመራውን አለው ብለህ ነው እንዴ የምታስበው ማለት ያለው ማለት አለው ብለህ ነው የምታስበው አይ የለውም ብዬ ነው የማስበው እግዚአብሔር ይመስገን አለው ወይኔ እኔ እንደዛ አይነት ሴት መስኛለሽ አትመስኝም ነበር በእውነት ነው የምልሽ እውነት ብርን በስበሽ ደም አጥንቴ ያስቀረሽ እኮ በመድኃኒዓለም ቸርነት ቁጭ ያልኩ እንጂ አጥንቴ ያስቀረሽ ደግሞ ሌባ ሁን ብለሽ ካንቺ ማልጣብቀው አጽያብ ተግባር ታወሪያለሽ በጣም ነው የምታሳፍሩሽ አፍሬብሻለሁ በእውነት ኧረ ፎጣውን ዘርግልኝ እጂ ፎጣት በሱቅ ፎጣው ካንቺ ይሻላል ካንቺ ይሻላል ፎጣው ይኸውልህ ስነ ስርዓት ቢኖርክ ይሻላል ካንቺ በስነ ስርዓት አንቺም ስነ ስርዓት እየኖርሽ ዞር በልኝ አሁን ከፍቼ አረ ከስተመር በጣም ባለጌ ነሽ በጣም ባለጌ አይንሽ ማየት ያልፋል አይንሽ ክብረ ቢስ አንቺ ነሽ አንተ ዞር በልኝ ከዚህ ባለጌ ደግሞ እፈሪሽ ማፈር ያለብሽ ሌባቦ አዎ አንቺ አረ ርዛራ ሰፈር አስተናጋጅ የተከበረ ቆንጆ ሙያ ነው እሺ ቆንጆ ሙያ ከልብነት አስርጅ እንዳንቺ ጥፍሬ ምንም ተቀባብቼ መጥቼ እንትን አምጣ ከማለት ይሻላል እሰይ አንቺ ደግሞ ሰራልሻለሁ አንቺንም ጨምሮ እሺ ቅርታ ሞራው ንግግሩላ ሴት ማልወጣው ነገር ውስጥ እኔ ከተሽ ያው አንቺ ምክንያት ልጁ እንዴት እንዳለኝ ምን እንዲያረግሽ ነው ምንም አይመጣም ይሄ የምትናገሪው ነገር ግን አረ ወደዛ በእናትሽ ታዩ እንዴ ምን ሆነሽ ነው ፈርተሽ ነው ይሄን መፍራት አይደለም እኮ ይሄም የተከበረ ሙያ ነው እያለሽ እኮ ነው መከበር አለ መከበር እኮ አይደለም እዚህ ሴታ ታዩ እንደ ሴት እንደዚህ ሲያደርገው ሲስጠላ ወይኔ ማለት እኔንም አይመለከትሽም እያልሽ አዎ ማናችሁም በእኔ ህይወት አይመለከታችሁ በቃ እንደውም ተውኝ እንዴ ምን ሆነሽ ነው የምርሽ ነው ቆይ ሜሪ ተረጋጊ ሜሮን ትላንትና ምን ሆነሽ ነው እንደዚህ ሆነሽ ተይኝ እባክሽ ዶም ወንዶች እኮ ክብር ሲሰጫቸው አይገባቸውም አሁን እሱን ታዩና እንዴት ነበር ስራ እሱን ታዩ ትያኛለሽ እንዴ ቆይ ማለት ግን ያንቺን ስራ ያውቀዋል ግን የትኛው እንዴ እኛ ምን ሰራውን ስራ ነው ለምን ብሎ ነው የሚያውቀው እንዴ እነሱን ሳትነግሪው ነው አንቺ ያንን አደረገ ብለሽ እንደዛ ስጮይበት የነበረው በእናትሽ ተይኝ ሲጀመር ወንዶች እኮ ክብር ሲሰጫቸው አይገባቸውም ታውቂ አይደል እንዴ የሆነ ያዝቁን ተጠና ስታረጋቸው ነው ጥሩ በኋላ ግን እንዳያስለቅስሽ ማን ነው መስለቅሰኝ ሱራኔን የሚያስለቅሰኝ ታይ እንጂ ታይ እሺ ብቻ ግን በደንብ አስቢበት ሜሪ ይልቁንስ የትላንትናው ሰውዬ በጊዜ ተፋታሽ ምን ይፋታኛል ባክሽ የሆነ ጨቅጫቃ አብረን እንኖር እንደዚህ እናድርግ አቅልጃ ይኸውልሽ ባለፈው ሳምሪ አብረን ነበርን አላለችኝ እሺ ለካ ሰውየው ሚስት ምናምን አለው ወይኔ የእውነት እና እኔ ምንም እንደማላቅ ነው የሆንኩት እኔ በቃ ወድጄሻለሁ ምናምን ነገር ቆይ እንዲ ከትዳር ላይ ትዳር ምናምን ይቻላል እንዴ አንቺ ደግሞ ቦታው ነው ምን ሆነሽ ነው አይ አይደለም የምር አመረረኩ ነው የምልሽ ያው አመረረ በቃ እኔማ የሆነ ሰዓት ጨነቀኝ ምናምን ላቤ መጣውላ እንዴ ማለት እዛ ላይ ቦርጩ አንቺ ቦርጩ ታያለሽ እንዴ ዋናው ትቀልጃለሽ እንዴ የኔማ ዲያስፖራ ነበርልሽ እና ዶላር ምናምን ነበራ ተመነዘረ ነው የሚልሽ እኮ እንደውም ቀብሽ እስኪ እናስበበታለን ምንድነው የምታስቢበት ምንም አሰብለው ነገር የለም ባክሻውን ትንሽ ቆይተን ዕቃ ምናምን እንገዛዛለን በመጣችሁ ወር ወጣ ብለን አዎ አንቺም አሪፍ ልብስ መግዛት መቻል አለብሽ አዎ ግን ብታይ በጣም እየጨነቀኝ ነው ብታይ ሜሪ ሰሞኑን ምንም ልክ አይደለሁኝም ምን ነው የተፈጠረ ነገር አለ ሳይሆን ታውቂያለሽ መቼስ አይደለ እዚህ ስራ ውስጥ ይፈልጊው ተደስቼበት ምናምን አይደለም የገባሁት እንግዲህ ጀመረሽ አሁን እሱን ታዩና ለምን ጥፍርሽን ምናምን አትሰሪው ቆይ ምን ሆነሽ ነው ራስሽን ማጠብቂው እኔ መሰለ መልክ ይዘሽ እንደዚሁ ሜሪ እኔ እኮ አዳምጥሻለሁ አይደለ ፕሊስ አንቺም አዳምጪኝ አይኔ የምታወሪው ነገር ነው እንዴ በየቀኑ ዶላር የመነዘርሽ ያደርሽ እንዴት ነው ፈልገው አይደል ምናምን ላረፈማ ሜሪ
ማለት በቃ ሰራዋለሁ ግን ምንም በቃ ደስተኛ ልሆንበት አልቻልኩም። ፕላስ ደግሞ የምፈልገው አላማ ነበር በቃ ታናሽ ወንድሜንም አስተምራለሁ ማለት ከዚህ በኋላ ሌላ ስራ ብጀምር የሚያግዘኝ ይመስለኛል እንጂ በዚህ ስራ እንኳን መቆያ አይመስለኝም። ምን ነው እቁብ ወጣልሽ እንዴ? አትቀልጂ እና ምን ልበልሽ እንዴ? እሺ ምን አድርጊ ነው የምትይኝ እኔን? ዲያስፖሮችሽስ ቢያንስ ትንሽ እነሱን በላ አድርጊና አሪፍ ነገር አስከፍተሽ ላጥተያለሽ ጓደኛዬ። ከዛ እኔንም ግዲ ይዘሽኝ አንቺ ራሱ በደንብ ብታስቢበት ይሻላል። ምኑ ነው ማስብበት? በዚህ ስራ እንቀጥልም፣ ይሄንን ማወቅ አለብሽ። አንቺ ደግሞ አይ ነው አንቀጥልም እኮ ግን ደግሞ ምንም አማራጭ የለም። ይሄ ወር ጠብቄ ደሞዝ ተከፍሎኝ ምናምን እንደዛ መድረስ አታስቢው። ይሄ 10,000 ብር ምናምን የማይሞላ ደሞዝ እየተከፈላቸው ከ30 እስከ 30 ከእሑድ እስከ እሑድ እየሰሩ እንደሚኖሩ ሰዎች ለነው ተይ እንጂ። ልክ እኮ ነሽ ግን እንዴ ማለት ያስቢ እንጂ ማለት ነገ እኮ ህይወት መኖር አለብን ሜሪ። ነገ አዲስ ህይወት መጀመር አለብን። በዚህ ነገር ደግሞ አይሆንም። በቃ አሁን ላይ በደንብ መያዝ ያለብንን ነገር እንያዝ። በአጭር ጊዜ ውስጥ ግን ከዚህ ስራ እንድንወጣ ነው የምፈልገው። ምን ነው ዲያስፖራ አገኘሽ እንዲያገባሻለሁ ስፔሻሊ ምናምን ያለ ሰው አለ? ተይ ምትደብቂ ነገር ካለ ንገሪ። እሱ ቢሆንማ ጥሩ ነበር ባክሽ። አለ ያ የትላንቱን ራሱ እኮ ወደዛ ነገር ነው ግን ያው ወንዶች ባክሽ። አዎ ግን አንቺ ራሱ ብታስቢበት ይሻልሻል። ደና ሰው ስለሚገጥምሽ ብዬ ይሄን እድል አታስመልጪው፣ የትም አይገኝም። ደግሞ ያዳግምስ ይሄ ወጠጤ ነገሩ ምናምን ነገር ሲመጡ ቆንጆ ልጅ ነው እና እንዴ ግን አይወጡም ነው አልገባኝም ነገሩ እንዴት ነው? ተይስቲ እና ሳምሪሽ ፍድ ብለውበት ከልጃ ደግሞ ለዝም ብሎ ቢራ ነገር ምናምን ነበር ሲጋብዛቸው የነበረው አይወርድም ምናምን ብሎ ሚላሱ እንኳን ሴት የሱ ሚላስ እንኳን ሴት አይደለም ሰው እኔ መላክ የሚያሳምን ነው የሚመስለኝ ሳስበው። የእውነት አንቺ ቁጭ ብት እንደ ፊልም እኮ ለማይሰው የምሬን እኮ ነው ያሻፈዳቸው ነው ናቅለታለሁ ያሙኮ ወንድ ልጅ ግን የምር መላስ ይኖረው የትም ብሎ ያበላሻል። የእውነት ሱማ ልክ ነሽ ግን አይወጡም ነው የምልሽ። እነዛ ይሻላሉ። ማን ነበረ ስማቸው? እሺ ተለቅ ያሉት ሰውዬ የሚመጡት እነሱ ጀማ ቀላል ሰው አድርገሽዋል። ስንት ካምፓኒ እንዳለው ብታቂ። አው ደግሞ የሆነ የምንድነው የውሃ ምናምን የሆነ ካምፓኒ ብቻ ባለቤት ነው ምናምን ነገር ሲሉ ነበር። እናትዬ እዛ ጋር ሲል እንትን መስሎሽ ነው? አንዴ ብቻ እንትን በይ ተግባቢው እንጂ እየመጀርጠዋል ነው የምልሽ። ይሄን ብር ጠበቅ ማለት የእውነት ይሄ በቃ ምንም ይሄ ኬር ያለበት አይነት ሰው አይደለም። ቢክራይ ጎሎሻል ምን ሆነሽ ነው የምትተክሽው? ታሰረውን አንድ ቀን ራሱ እኮ እኔ ጀማ ጋር ምናምን ተቀላቅሎልሽ ምናምን ነገር ቤት ምናምን ካላስተዋወቅኩሽ ምናምን ካላስተዋወቅሽ ነው እንጂ ያለኝ እና ማዘር ምናምን ነገር አንቺ ጅለሽ እንዴ? በጣም እኮ አሪፍ ሰው እኮ ነው። በዛ ላይ ደግሞ አላገባም። ትቀልጅሽ ከዛም ያክል ሰው ይቀር ምን ልሆን ነው እንዴ? ምን አገባሽ አንቺ? ይኸውልሽ እሱ ቢቀረው ትንሽ እድሜ ነው። ሀብቱን በሙሉ ያራሽ ነው የምትሆኝ። ምን አይነቷ ከርፋፋና በማረ ባክሽ እዛ አስቀምጡ መሽስ ሌላው ደግሞ ሊያጫውት ይመጣል። ማታ ባክሽ ዝገስ ነው ባክሽ እንደዚህ ይሻለኛል። ኦይ ቢሆንም ከሱ ጋር ብታወሪ አሪፍ ነበር። በጣም ተሸውደሻል። የእውነት ይሄን እድል ይሄን ሳምሪ ቢሆን ያገኙት እናትዬ ባክሽ እነሱም ዞር እያሉበት እኮ ነበረ። ደግሞ ሌላ ነገር ነው የሚያረጉት። አይመቹትም። በጣም ነው የሚጣላቸው። ለምንድን ነው ግን እንደሱን ሰው የሚጣላቸው? ምን አውቂ ግን ማለት በቃ የሆነ ጊዜ ራሱ ባለፈው ሳምንት ነው ምናምን ነገር አብረን ቁጭ ብለን በቃ እንዲህ ሊጋቡኛ ጋር ማለት በቃ ልብ ብለሽ አስተውለሽ ከሆነ እንደዛው ከዛ ታያችሁ በእናትሽ እኔ ያው ቼክ ማላረኳቸውን በርግጥ ያው ሳምሪ ቅልቅል ስለምትል ትመቸኛለች እንዴ በጣም ነው የሚያስጠላው። ጀማቸው እኮ እንዴት ከነሱ ጋር ራሱ እንደገጠመች አላቅላት። ደግሞ አዲስ የገባቸው ልጅ አይተሻታል? የሽክላ ገሯለች። ኧረ በስመ አብ እንዴ እንደው የምትመስለው ከየት ነው ያመጣት እንዴ? ጫማነች ዘንጣለች እኮ በሳቤት ምን እንደሚመስል እኛና ሰለጥናታለን ባክሽ ከኛ ጋር ወይ እንቀላቅላታለን። አረ በእናትሽ አነጋገሯ በጣም ነው የሚደብረው። እኔ እኮ ስጠራኝ እንደዚህ ቀፈፈኝ። ስም ያስጠላኝ ደስ ነው እንዴ ይስማል እና ሰለጥናታለን ትያለሽ። ብቻ ሰልክት አድርገን ዋናዎቹ ጋር እነሱን ጠበቅ ማድረግ ይሻለናል አይመስልሽም? አዎ
እና እኔ በቃ ከሞራው ጋር ብትሆኝ በጣም ደስ ይለኛል። አንቺ ደግሞ እሱ እኮ የሆነ ሴት ነገር እኮ ነው። እዚህ መጥቶ የሆነ ድስት መፈቅፈቅ ይሄ ምንድነው ማጠብ ምናምን አግኝተሽ ነው ታዲያ? በአሁኑ ሰዓት እኮ ይሄ ወንድ እኮ ነው የጠፋው። ሜሪ ምን ሆነሽ ነው? እሺ ብሎ በታዘዘ ባገዘሽ እንደም ስራ ቀለለልሽ እንጂ ነገ ኢቭን ልጅ ብንወልድ ምናምን እኮ በቃ ልጅሽን ልክ እንዳንቺ ልክ እንደናት ሆኖ እኮ ነው የሚያሳድግልሽ። አሁን አሉ እንዴ ካልሲያቸውን እየወረወሩ ምናምን ልብሳቸውን ሶፋ ላይ ምናምን ያዝረከረኩ የሚገቡ። ባክሽ ወንድ ሲሆን ነው የሚያምርበት። ምንድነው እንደ ሴት ኪችን ለኪችን መርመጥመጥ? እሱ እኮ ድሮ በእናቶቻችን ቀረ። አሁን ይሄ ወንድ ምናምን ሰርቶ ይምጣ ሴት የለም። ካገዘሽ እሰይ አግኝተሽ ነው። ብትታመሚ ገብቶ ኪችን ቢያበስልልሽ ምን ችግር አለ? ተገላገልሽ እኮ አይደለም ያልኩሽ። ግን እንደው ስልሽ ይሆናል አይደል? አንዳንድ ሰው እኮ አይተሽ ታውቂዋለሽ አይደል? የሆነ አሉ እኮ ሼፎች ምናምን እኮ አሉ አይደለ? ትልልቅ ሼፎች ምናምን እኮ አሉ ሰርተው ሚስቶች ምን ፊልም ላይ አናይም እንዴ? እና ያለን እኮ ግን የሱ ደግሞ እንጃ እኔ ምንም አልተዋጠልኝም። የሚደብርሽን ነገር በቃ ሞራው ይሄ ነገር ደብሮኛል ምናምን ብለሽ እኮ ማስተካከል ትችያለሽ። ሌላው እኮ እናት የሆነ ባህሪ እኮ ነው ያለው። እባክሽ ባህሪ አይለቅም። ምንም እኔ ማስተካከል የምችለው ነገር ያለ አይመስለኝም። በድጋሚ አስቢበት ሜሪ። ነገ የሚቆጭሽን ውሳኔ እንዳትወስኝ። ነገ ቁጭ ብለሽ ታለቅሽ እንዳላይሽ። አንቺ ደግሞ ምንድነው? ቆይ ግን ጨቀጨቅሽኝ በጣም በሱ ጉዳይ። እኔ ሜሪ እውነት እንደ ጓደኛ ደስ የሚል ህይወት እንድትኖር ይፈልጋለሁ። ነገ ላይ የተሻለ ቦታ መድረስ እኮ አለብን ሜሪ። አሁን እኮ እኛ ከማንነታችን ዝቅ ብለን ወርደን እኮ የምንሰራው ፈልገን አይደለም አይደል እንዴ? ህይወታችንን ለማሻሻል ነው። ስለዚህ ይህን ስራ ሰርተን ደግሞ ነገ ላይ በቃ የተሻለ ህይወት መኖር መቻል አለብን። ነገ ላይ ቤተሰብ መስርተን በቃ አሁን እንደምናያቸው ባለትዳሮች መሆን መቻል አለብን። ስለዚህ ጠበቅ አድርገሽ ይዘሽ ነገርሽን ማስተካከል ይሻላል። ይሄ ሳይጠፋኝ ቀርቶ ነው። ግን በቃ እሱ ምንም የሚሆን ሰው አይደለም። እንደውም ትናንትና አንቺ ስትይ ሊዋልኩ እንጂ ምንም ሰሞኑን በቃ የተሰማኝ ያለው ነገር ለሱ በቃ አላቅም። ለካ ይሄ ስለሆነ ነው ታውቂያለሽ። ውስጤን ታውቆኝ ይሆን እንዴ? ግን በቃ ዝም ብሎ እየደበረኝ ነበረ። የሆነ ቅርቅር የሚልሽ ነገር የለም። በቃ እንደዛ አይነት ነገር ነበር እየተሰማኝ የነበረው። ጭራሽ ሳይውማ አላቅም የሆነ ጠላኝ። ግን በጣም የዋህ ሰው ነው እውነት። ይሄን ማንነቱን እኮ ደብቆ ላንቺ የፈለግሽው ነገር እያረገልሽ በመሆኑ ራሱ እኮ ለምንድን ነው ማለት መቻል አለብሽ እንዴ? እሱማ ግዴታው ስለሆነ ነው። ፍቅረኛው አይደለው እንዴ? ግዴታው ስለሆነ ነው እንጂ የሚያደርገው እኮ ስለወደደሽ ስላፈቀረሽ ነው። ነገን እኮ አንድ ላይ መስራት መኖር ስለሚያስብ እኮ ነው የሚያደርገው። እባክሽ እኔ እሱ ነገር አንገሽክሾኛል። ይኸው ደወለልሽ። ማን ነው እሱ? ቆይ ዝም በይ። ሄሎ ሞራ፣ እንዴት ነህ? ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም ነው አለን። ትናንትና በጣም አስቀየምነህ አይደል? በጣም ይቅርታ። እሺ። ምንም አይደለም። እኔ የመሮን ነገር ነው የገረመኝ። እኔ ስራ ቦታ ድረስ እስከደረ ስራ ቦታ መጣኝ እንደዛ ሙሉ ቀርገ መስጠት ነበርባት። እሱማ ልክ ነህ፣ የለባትም ነበረ። ግን በጣም ነው እሷንም የተቆጣት እና እሷም ይቅርታ ልትል ትፈልጋለች እና ለዛ ነው ስልኳ ለምን ዘጋች? አሁን እሷ ማናገር ፈልጋለሁ። እኔ እሷ ይቅርታ አልፈልግም፣ ማናገር ፈልጋለሁ። ስልኳ ለምን ዘጋች? እሺ ግን አው ማለት ያው በስልክ ከሚሆን ይልቅ ደግሞ በአካል ብትመጣ የተሻለ ነው ማለት ለመግባባትም በአካል ብትመጣ ሞራ አሪፍ ነው። ይሄን ያለችው አለን ቤት ነን። እሺ ለማንኛውም መጣሁ። በቃ እሺ እንጠብቃለን። እሺ እሺ ስነ ስርዓት ያዥ ሜሮን። አሁን ቀጥታ ይመጣል ታናግሪዋለሽ። ያንቺ ያምሻል እንዴ? ምን ሆነሽ ነው? ቆይ ከሱ ጋር መሆን አልፈልግም፣ ማውራት አልፈልግም። ለምን ደግሞ አትረጂኝ? ጭራሽ ቤት ትጠሪያለሽ እንዴ? ደህና ተገላገልኩት ስል በአካል ስትገናኙ በቃ ይበልጥ ታወራላችሁ። ፊኒክሪን ራሱ ማለት ይኸውልሽ ሜሪ፣ እንደ ትላንትናው እንደዛ እንዳትሆኝ። ጸባይሽን አሳምረሽ ልክ ሲመጣ በስነ ስርዓት ታወሪያለሽ፣ ይቅርታ ትጠይቂዋለሽ። ወይኔ አንቺ ደህና ተገላገልኩት ያልኩትን ሰውዬ እኮ ነው የጠራሽብኝ። ሰላም ስለዚህ እንዴት ነው ሞራው? ሰላም ነው አለን። እንዴት ነሽ? ደህና ነው። ሰላም ነው አለ ና አለን። እግዚአብሔር ይመስገን። ይቅርታ በጣም ትላንትና አስከፋኝ። በፍጹም ምንም አይመስልም። አሁን ራሱ እኔ ከስራ ቦታ ተናድጄ ነው የመጣሁት። ምክንያቱም እንደዚህ አይነት ባህሪ ከየት ያመጣችሁ ባህሪ ነው? ቢያንስ ሌላው ቢቀር ውጭ ጠርታ ትናገረኝ። ወተርነት የተናቀ ሙያ ነው፣ የተከበረ ሙያ እንጂ
ልክ ነህ። እውነትህን ነው እኮ የእኛም ገመና ቢሸፈን እኮ በጣም ብዙ ጉድ ይወጣል። በጣም ትክክል ነህ አንተ አሞራው። ግን በቃ አሁን ተረጋግታችሁ ነው በስነ ስርዓት ማውራት ያለባችሁ። እኔ ተነኩት ይቻላል። አሁንም ስራ መስራት ያልቻልኩ ምክንያቱም አንገበገበኝ። ማናጀሩ እንደዛ አፉን ከፈተብኝ። ይሄው ሊያመጣችሁ እሷ ናት። ምን ያርገሽ ነው? ምን አጎደልኩብሽ? ይሄን አክል መስተንግዶ ምንድነው ክፋቱ? ወይስ አጠያፊ ስራ ነው እንደ መስተንግዶ? አው ለወንድ ልጅ በጣም ይደብራል። ለወንድ ልጅ ወንድ ልጅ ምን ሲሰራ የሚያምርበት ታዲያ? ኡፍ አሁን ቤቴ ድረስ የመጣው ልትጨቃጨቀኝ ነው እንዴ? እኔ ልጠይቅሽ ነው። አሁንም ቢሆን በአግባቡ በስነ ስርዓት አውሪኝ። ለምንድን ነው የዋሸኸኝ? ምን ነው ዋሸሁሽ? ስራህን ለምን አልነገርከኝም? ለምንድን ነው ድርጅት የምሰራው ብለህ ዋሸህ? ያኔ እኮ ትዝ ይልሃል። አይ እቃዎች ምናምን ነገር እያልክ ስታወራ ነበር አይደል? እኔ ስለወደድኩሽ ስለማፈቅረሽ የተሻለ ቦታ ነገ እንድንደርስ ብዬ እንዳይደብርሽ ብዬ ለአንቺ በተጠነቀቅኩት ነው እኔን ክብረን የምታሳጨው። ነገ የተሻለ ቦታ ለመድረስ አስቤ ነው። እኔ ክብረን አላሳጣውም። ክብረን አሳጣሽ እንጂ ስራ ቦታ ድረስ መተሽ ወጣ ስራ እንትን አትልመጥመጥ ቡና ሞቅ የትኛው እዛ እንደምንመጣው በመስተንግዶ እኔ ሙያዬ ተከብረ ነው እየኖርኩ ያለሁት። ደግሞ ባከበርኩሽ ስራ ቦታ ድረስ እኛም ያደረግሽ ደግሞ አንቺ ነሽ መጥተሽ አይደለም። ምንም ነገር ቢሆን መናገር ያልነበረብሽ የሚያሳፍር መሆን እንደሰራሁት አይደለም። አሞራው የሚያሳፍር ነገር ሆኖ እኮ አይደለም፣ ግን በቃ ጀስት ጓደኛዬ ስለሆነች እንድታየው ስለፈለኩኝ ብቻ ነው እና ሁኔታውን እንድናውቅ ብቻ ነው እኮ። ለምንድን ነው የኔ ያህል የምታስረጂው? ቆይ ግዴታችን እኮ ነው ሜሪ። አንቺም በስነ ስርዓት ይቅርታ ማለት አለብሽ እኮ። እሱ ነው እኔን ይቅርታ ልጠይቀኝ የሚገባው። እኔ እኮ ነኝ የተጎዳሁት። ምንድን ነው የጎዳሁሽ? እንደ አንድ ቀን እኔ ሳለብስ አንድ ቀን እንደ ከጓደኞቼ መዝናናት ያማረኝ አይደለ? ለአንቺ ልብስ ምትይኝ ነገር ሲጀመር እኔ አንቺን እንዳይከፋሽ እያልኩ 2 ወር እኔ ደሞዜ እኮ በዕዳ የተያዘ ነው ያለው። ቲፑን ደሞዜ በዕዳ የተያዘ ነው ያለው ለአንቺ በማደርገው ነገር። የምን ደሞዝ ነው ደግሞ በዳም ይያዝብኝ? ፋሽን ያመልጥሻል አንቺ ንገሪኝ። አንዴ ትመጣ አንዴ ፀጉር ቀለም አንዴ ፀጉር ግዛልኝ አንዴ ማቹ ነገር ያለ ያንተ ደሞዝ ነው ለኔ ፀጉር የሚገዛልኝ ማኔር የሚገዛልኝ አንተ ደሞዝ ነው እና የማን ደሞዝ? ኧረ በእናትህ ሰው ባፈራ ጊዜን ፍራ። ምን ሆነ ነው ያንተ ብር እኮ ይኸውልህ ከራይዳ ያልፍ። አቤት ከራይዳ ያልፍ የኔ ብር እንጂ የኔ ደሞዝ? አዎ አይ የኔ ደሞዝ 300 ብር ነው። ይኸውልህ ይሄ ርዝራዥ ብሮች የ10 ብር ነው። እኛ ከሱ ቆየን ርዝራዥ? አዎ ቆየን ከወጣን። እንደዛ ለማለት ፈልጋ አይደለም። ማቲ የማይገዛ ደሞዝ ሆ ጭራሽ የኔ ደሞዝ ከራይዳ ሰርፋሽ ሽንኩርት ምን አልሽ? አንቺ ትንሽ ከቆዩ ፎጣና እንትን ሞልዋው ጥረ መግዣ ማይሆን ልትይ ነው አይደል? እና ይሆናል ምናልባት ያው እዛ ሹገር ምናምን ከመጣ ምናልባት መሰለኝ ነው። ደገምሽ ይሄን ቃል ትናንት ወደ ይሄን ቃል ደገምሽ። አንቺ ምንድነው ሹገር የምትይው? ምን ማለት ፈልገሽ ነው? ያው እንግዲህ ደሞዝ በዕዳ ከተያዘ ኬታ መጥተህ ትከፍለዋለህ ነው። ደሞዝ እኮ በዕዳ ተያዘው ለአንቺ ነው። እኔ እዛ የምሰራበት ቤት ውስጥ አንድም ቀን በስነ ምግባር በመስተንግዶ በጣም ተወደድኩ ሰው ነኝ። ለአንቺ ቤት ስለማወደሽ ስለማፈቅርሽ ለአንቺ ብዬ ነው እንደዚህ ሆንኩት። ምን አስበሽ ነው? ወይስ ማንን ተማምነሽ ነው ሜሪ እንደዚህ የምትናገሪው? እኔ ማንንም አልተማመንም፣ ራሴን ነው የምተማመነው። ገባህ? ለኔ ቦታ የለሽም አንቺ። ራሴን ለኔ ቦታ የለሽ አንተ። ሲጀመር በጣም ውሸታምና ቀጣፊ ሰው ነክ። እኔ አዎ ውሸታምና ቀጣፊ ሰው ነኝ። በጣም ውሸታምና ቀጣፊ። ምን ቀጣፍኩ? ምን ቀጣፍኩ? ሰው እንዴት ስራውን ይደብቃል? ሰው እንደ ስራ ይደብቃል? እና አሁን እኔ ስራ ማደበቅ ነው አንቺ ያንገበገበሽ? እንዴት አያንገበግበኝ? ዌተር ነኝ አልኩሽ እኮ አስተናጋጅ ነኝ። ቴብል እየጠረገ ወይ ቴብል ጠረገ መሰለኝ እኮ የምትፈልጉን ማማማላልሽ። ነገርኩህ እኮ ያንተ ብር ከራይዳ አልፍም። ለምዶ ማሰማኝ ምን ሆነ ነው? በቃ እሺ ይቅርታ ሞራ። አሁን በቃ አንተም ተናዳለች እሷም ተናዳለች። እኔ ስራዬን የመጣሁት አሁን ምን ሆና ነው? ምን አስባለሽ? ምን አስባለሁ? ልክ እኮ ነሽ። ምን ተማምነሽ ነው? ከነ ጀርባ ሌላ ሴራ አለ? ቆይ ምንም ሴራ የለም አሞራው። ተረጋግተን እናስረዳሃለን። እንደው መቀባጠር ምን ሴራ አለ? ከኔ ውጪ ጀርባ ላይ ሴራ አለሽ? እንደው መቀባጠር ነው ሌላ ወንድ ጋር ለመድሽ? ይኸውልህ እኔ ከፈለኩ አይደለም 10 ወንድ ላሰልፍልህ እችላለሁ። በጣም ቀላል እኮ ነው ደግሞ ወንድ በሞላበት 10 ወንድ? አዎ ንጋንቺ ምን የተመናሽ 10 ወንድ የምታሰልፈው? አሁን ይሄን እንደ ጀብድ ነው የምታወሪው? ወንድ በመቀየር ፋሽን አይደለም። ወንድ መቀየር ደግሞ እውቀት አይደለም። ባይዘው ልክ ነው አሞራ። በቃ ፍቅር ይዟል እንጂ አንቺ አይነት ሰው እኔ መጫወቻ ነው ነበር። በጣም ነው የምታሳፍሪው በእውነት። በቃ 5 ለቅሜ መጥቶ መሰለኝ እንዳይከፋሽ አጠገብሽ እኔ ለዛው ሰታሰት ምናምን ብለሽ ሙሉጭ አድርገሽ ሰደብሽ። ይሄን ለፍቅር ቢዝቅ ባልኩት ነው። ስራ ካደለ እንዴ ታዲያ
እዛም እኮ በቃ አሞራ አሁን ተረጋጋ። እኛም ዕቃ ገዝተን መምጣት አለብን እንሂድ። ስለዚህ አንተ ተረጋግተህ ጠብቀን፣ እሷንም በደንብ አረጋግቻት እመጣለሁ። ብቻ አንተ ተረጋጋ እሺ? አሁን ደርሰን እንመጣለን። ትንሽ ቶሎ። ወይኔ አሞራው ወይኔ ፍቅር እንደ ፍቅር ሰው ዝቅ ታረጋለህ ነው ይችላል። ወፋት በእነሱ ተባደሉ። በቃ አሁን እንመጣለን። ተረጋጋ እሺ አሞራ። ቅርታ ምን እናደርጋለን? ምን አይነት ፍጥና እርማሪ እነምስ አባተ ሴቶች ግን ምን ነው የሚወደንን ሰዎች ያንፈልግ ነው ያላችሁ? እንደ ምጋል ክብራችሁ ማሳጣሳት የምትወዱት አይታችኋል አይደል? ስልኳ ጥላ ሄደች። ምን አይነት ነው? እንደዛ ጥፍር ፀጉር ማስያዣ እንደማስያዣ እኔ በዘመናዊ ማላቃቸውን ነገሮች ለእናታ ያላረኩትን ነገር ለእሷ አድርገህ ብልክስ ገጠር ይዘህ ወደ ገጠር ብልክስ እንገና ፍቅር ይዞ ከተማ ልጅ እጭ በእናታችሁ ስልኩ የለችም። እሷ ስትመጣ ደውል ነው እጭ ኤሬ በተቀበርኩበት መሀል ላይ መታይ እንደዚህ አፏን እናለ ቢቀርስ ነው ከሷ ምን እንደታገል ቢቀርስ ከሰዎች ምድር ላይ ሰው ያልተፈጠረም ቢቀርስ ደው ከሷ ጋር እንደው ጭራሽ እንዴት ወርገ 10 ወንድ ያሰልማለሁ። እኔም እኮ ያዘይዞ እንጂ ሙሉ ጋልባይ ተሳብ ሙሉ ሰት ማምጣት ያቅተኝ ምን Hello. Hi. Mary. እንዴት ነሽ? ደህና ነሽ? ዋው! የምር ትናንትና እንዴት ቆንጆ ጊዜ አብረን አሳለፍን። በእናትሽ አይደለ? ዋው! እሺ። ጨርሰሽ ደስ የምትል ሴት ነሽ። በእውነት? አንቺ እሱ እኔ እኮ በጣም ወይ የመጨረሻ በተለይ አንገትሽ እውነት ሳም ምሳረግሽ እኮ ማይ ጋድ አንቺ ግን የመጨረሻ ሴክሲ ያለሽ በጣም ነው የምትችይው። በእውነት እግዚአብሔርን እንግዲህ የፈለገ ብር ብከፍልበት ምናምን ነገር አይቆጨኝም። ተመቸኝ። የቡና ቤት ሰራተኛ መሆን አልነበረም፣ ሴተኛ ጋር መሆን አለበት። ይቅርታ ግን ለዚህ ለቃል የመናገር ሰለሞን ነኝ አውቀሸኛል። ሶልያው የመጨረሻ ሴክስ ማለሽ እኔ ብልሽ በላሽ ነገር በናያት አቤት እንገናኝና ዛሬ ምን እንደገው አረባከ ከዛ በናያት አርገሽና ዋጋው ይወደድ ባህልና ዋጋው ይወደድ ባህል እና ዛሬ እንገናኝ በናያት ዋጋው በጣም እየቀነው ነው። በጣም ባይዘው ሌላ ወንድ ልትይጂ በጭራሽ አልፈልግም። ባይዘው ማለት ነው። ዋጋው ይወደድ ባህል ትችለዋለህ። ዋጋው ይወደድ ባህል ትችለዋለህ። ሳይሽ በጣም ይወደድኩሽ ኖ እኔ ምንድን እየሰማኸኝ ነው? ዋጋው ይወደድ ባህል ላይ ደግሞ ዛሬ ቀጠሮ አለኝ። ዋጋራ የፈለገ ልጆች የፈለገ ለምን አይሆንም? ቁም ነገር አራኔ ቤትኔ ሸጭ የሚሆን ራሱ አንቺን ማስደሰት ነው ማለት። አይ እናንተ እንዴት እንዲህ ብላችሁ ነው የምትሸውዱት አለ። አይ ቁም ነገር እንደውም አንድ የሆነ መኪና የሚሸጥ አለ። ኦኬ ቁም ነገር የመጨረሻ እንደውም ከቻልሽ ለአንድ 2 ወር ከዚህ ቦታ ማለት ነው እኔ አንቺን ማንም ሰው እንዲደካብኝ አልፈልግም። አይደለም ዛሬ ምንለው እንደተለመደው አብረን ተገናኝተን ቆንጆ የፍቅር ጊዜያችንን እናሳለን። በእውነት በተለይ በጣም ነው የምትችይው። የምር አንደኛ ነሽ። በተለይ ይሄ አንገትሽን ስልኬን አምጣ። ዝም በይ አታፍሪም እንዴ? ስልኬን ስጠኝ እኮ ነው። ዝም ብለሽ አሰብ ምን ማለት ነው? ዝም በይ ስልኬን ስጠኝ። ዝም በይ ያልኩሽ ዝም በይ ስልኬ ዝም በይ አፈር አባብላ ቆሻሻ ነህ አንተ ወራዳ ምን ነበር ያልሽው? እኔ ምንድን ነው የምሰራው? እኔ ምን አልኩ? ወይኔ አሞራው አንቺ እንዴ ማፈራብስ ነሽ። ተይ አንቺ ተይ አንቺ አስመሳይ ነሽ። ተዋት እባክህን በይ። ምን ነው ስራሽ ምንድን ነው? ስራ ነው። ስራሽ ምንድን ነው? ምንድን ነው? እኔ ምንድን ነው ናቅሽ?
ምን ስለሰራው ነው ናክሽን ወተር አይደል? ፎጣ ጠራጊ ነው አልሽ አይደለም? አንተ ፎጣ ጠራጊ ለቃቃሜ አልሽ። ሴታ ሴት ልክስክስ አልሽ አይደለም? በጣም ታሳፍሪያለሽ። እሺ እኔ ምንም አልሽ እኔ የተከበረ ምርጥ የተከበረ ሙያ ነው የምሰራው። ለካ እንደዛ የምትመጣምጪ እንደዛ ስርዓት አልበኛ የሆንሽው ይሄን ቆሻሻ ከፈጣሪ የሚያርቅሽን ስራ የሰራሽ ነው። ካንቺ ብሰው እኔን ሙልጭ ያርገሽ ሰደብሽ አይደል? እኔማ ንጹህ ሰው ነሽ ብዬ ነበር የቀረብኩሽ። ለካ ቆሻሻ ሰው ነሽ። ቆሻሻ አሁን እኔ ተጠየብኩሽ፣ በጣም ተጠየብኩሽ። አሳፋሪ ሁለተኛ እንዳደርሽ እኔ በማልፈበት መንገድ እንዳደርሽ ማፈራ በቃ አፍህን ዝጋ። ከዚህ በላይ ልጮህብኝ አትችልም። አዎ አሁን ውጣልኝ ከቤቴ ውጣልኝ። አዎ ቀላል ወጣለው እንዴ? እናቱ ርዘይ ይመስላል ሴታ ሴት አብሽን ዝግ። አልዘጋም። ውጣልኝ ከቤቴ ውጣልኝ። ተነስ ውጣልኝ። ይርዛ አንቺ ደግሞ መንገድ ላይ አንቺን አገኘሻለሁ።